አንተ ደጎ ሳምራዊ እለፍ በመንገድ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽሞሞ ተቃርባለችና ያለ መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና እዚህ ከመጣ በኋላ ሁሌ ነው የሚከፋኝ ማርያምን ሁሌ እንዳለቀስኩ ነው እዚህ ከመጣ እዛው እንዳለው በሞትኩ ብያለሁ እዚህ በጣም ነው የሚከብደው እዚህ ይከብዳል አንደኛ በጣም አሁን ላይ የራበኝ ነው ማለት ምበላው ያጣው በጣም እየተቸገርኩ ሁለተኛ ደግሞ ፊዚዮቴራፒውን ሰርቼ እንደ በፊቱ ሰውነቴ እንዲመለስ እንዲታዘዝልኝ በጣም ነው የሚይዘኝ መታጠፊያ ላይ እጄ ምክሬም ይጮሃል እና አሁን በጣም ችግር ውስጥ ነው ያለው እዚህ መጥቼ ማን የሚመጣ የለም መጥቶ የሚያየኝ አንዴ ማህበረ ቅዱሳን ልጅ አለ ከዛም እሱ ነው ሁሌ እየመጣ እዚህ ያየኛል አይዞሽ በጣም ያጽናናኝ የሚያበረታኝ ሰው እሱ እና አሁን ያለሁበት በጣም ችግር ውስጥ ነኝ ሰውም ሳገኝ በደሞዝ ነው የሚሉት ቅዱስ ዑራኤል ጸበል ቤትም እያናገርኩኝ ነበር ልጆች እዛን እኔ ጋር ሆናችሁ ተመላላሽ እየሰራችሁ ያመሰሩት ለራሳችሁ ታረጋላችሁ በአንድ ሶስት አናግራለሁ ግን ፍቃደኛ የተገናኘ ነው በቀሲስ አሸናፊ ባባ ምክንያት ነው ዛሬ 2 አመት ነው ታላ እንደዛ ጥቅምት ላይ ነው የተገናኘ ነው በዛው ምክንያት ተገናኝተን ብዙ ቤተሰቦች አፍርቻለሁ በማህበረ ቅዱሳን እስካሁን ድረስም የሚደውሉልኝ የሚጠይቁኝ ያሉ ገዳማት ሄደው ጸበል ይዘው ሲመጡ የሚያመጡልኝ ያሉ ቤት ውስጥ ነው ምትዩ ብለው ቴሌቪዥን ይገዙልኝ ያሉ አብራኝ የነበረች እህቴ ዋጋይ እሷ እንኳን ባትኖር ምግብ ሰርታ እንድታስቀምጥልሽ ብለው ፍርጅ ይገዙልኝ ያሉ ብዙ ሰዎችን አትርፌበታለሁ ማህበረ ቅዱሳን ላይ ከዚህ በፊት ካሳንቺስ ነበር ወደ ሂልተን ሆቴል ጀርባ ነበር የምኖረው ለሰውም ለመምጣትም ሰውም ለማግኘት ምቹ ቦታ ነበር ያለሁት አሁን ደግሞ ፈረንሳይ ጉራራ ወደዛ ነው ያለሁት እዛም መጠለያ ውስጥ ነው ምኖረው ግን ምቹ ነበር ይሄኛው መጠለያ ነው በልማት በኮሪደር ልማት ምክንያት ፈርሶ ነው ወደዚህ የመጣ እዚህ ከመጣሁን ጥቅምት 6 አመት ይሆነናል ጥቅምት 6 አመት ይሆነናል ግን ምንም አይመችም በጣም ብርድ አለ ቆርቆሮ ነው የሚችል ሰው ያሰራል ያንን ለማሰራት እስከ 80 ሺህ ብር ያወጡ ነው ሰዎች የሚያሰሩት በዛ ላይ ያፈሳል መንገዱ ደግሞ ለዊልቸር አይሆንም ለውም አዲስ ጉዞ ድርጅት ሰጥቶኝ ነው ይሄ ሁለተኛ ዊልቸር ነው እዚህ ከመጣው ራሱ መንገዱ ዊልቸር ይጨርሳል አምን ምቹ አይደለም የበፊቱ በጣም ምቹ ነበር ለኔ እዚህ መጥቼ በጣም ብዙ ነገር እዛ ነው እርቦኛ ያቀም እዚህ መጥቼ ግን እየራበኝ ወረዳ ላይ እኛ እንደመጣን የነበረው አስተዳደር ይግባባይ ነበርና በ3 ወር በ2 ወር አንዴ ፓስታ ፍርኖ ዱቄትና መኮሮኒ ዘይት ይሰጠኛል አሁን ላይ ግን የለም በአለም እናንተ ናችሁ መጣችሁ ጎበኛችሁ
ያንን ስጠቀም ደግሞ ጨጓራ በሽተኛ ሁሌ እዚህ ጎረቤት እየቀሰቀስኩ ነው ለሊት ላይ ነው የሚሄደው ሐኪም ቤት ሰውነቴን በጣም ጨመረ ፊዚዮቴራፒውንም ስላቆምኩኝ በቃ ቤት ተኝቼ ነው የምውለውና ሰውነቴን በጣም ጨመረ ዋጋይ ባዘዘው እህቴ ነችና 4 አመት ቆይተናል በጣም ነው የምወዳት እሷም እንደዚሁ ከእናት ከአባት ከተወለዱት በላይ ለኔ ነው የምታስበልጠው እና ከዚህ ሄደችው አንደኛ ቦታው ሩቅ ነው ለትምህርት አልሆናትም እና በቃ ራሴን ልቻለ ራሴን ህይወት ለኑር እየሰራሁኝ ታለች ግን ትመጣለች ልብስ አጥባ ቤት አስተካክላ ምናምን ነው የምትሄደው አልተወችኝም ካላት አንፃር ያው ህይወቷ በምን ስለሚያሳዝን ሁሉም ነገር ስለምታሳዝንም ያለችበት ሁኔታ ስለሚያሳዝን ትቻት መሄድ አልፈለኩም እና በቃ ባለኝ አቅም ጉልበቴ ነው አይደል አብሬያት ነው ብዬ አብሬያት ነኝ ያለሁት እስካሁን ዋጋ ባለመኖሩ ብዙ ነገር እንደ እግዚአብሔር ፍቃዱ ነው እንደውም እንዳጋጣሚ ወንድሜ ትምህርት ረፍት ላይ እንደሆነ ነው ሄደችው እንጂ አፓረንት ወጥቶ እሱ እዚሁ ነው ያለው እንጂ በዛ ምክንያት ሆነ እንጂ በጣም ነው የሚከብደው ሁለታችን እሱም ሆኖ ወንድም ነው ይከብዳል እኔ እሷ ራሴ ነሽ በቃ እሷ ማለት ነው ወደ ገዳም እሄዳለሁ ጻድቃኔ ፍልሰታን ሁሉ ይዛ ነው ማሳልፈው በዚህ ዙር እንደውም ተዘጋጅቼ ሊሄድ ከወንድሜ ጋር እንደዚህ እንትን አለ ለ3 ቀን ብቻ ነው ሄድኩት ነገሮች ተባሉንምና ወረዳም ማጣሪያ ቤተሰብ ይገባል ተብሎ ማጣሪያ ለስባል ቀረው እንጂ ገዳም እሄዳለሁ አይመችም ቦታው በጣም አንተን ነው ድንጋዩ ምንም አይሆንምና 2-3 ሰው ይዤ አንዱ ከኋላ ሲደግፈኝ አንዱ ከጎኔ ይዘው መሄዱት አሉ ሲጋ ወጣት ልጆች አሉ እንደዚህ ፈርሶባቸው ይመጡት የትም ስቴጅ ጠሪን ብለው እነሱ ይተባበሩኛል እንጂ ካዛንቺስ ቢሆን አሁን ከኛ ቤት ኡራኤል ብቻዬን ሄዳለሁ እዚህ ግን የትም አልሄድም ብቻዬን ግዴታ ሰው ያስፈልጋል የሚዛን ተፈሪ ልጅ ነኝ እስከ 8ኛ ክፍል አልታመምኩም ነበር ደህና ነበርኩኝ 2004 ላይ ነው ድንገት የታመምኩት 2004 ላይ ነው መንቀሳቀስ ያቆምኩት ድንገት ነው የታመምኩት በብዛት ደግሞ ወደ መቀሌ ገዳም ነበር የኖርኩት እኔ እምነቴ ሙስሊም ነበር ቅዱስ ኡራኤል ቤተክርስቲያን ነው የተተሳውት ክርስትና የተነሳውት ሙስሊም ስሜ አለይካ ነው ያው አባቴ ኦርቶዶክስ ነው ማአዛ ያለኝ እሱ ነው አለይካ ደግሞ አጎቴኔ እናቴ ወንድም ነው ያወጣልኝ እዛ ስኖር ማራለው ቁርአን ማራለው የሚደረገውን እዛም የሚደረገውን ነገሮችን አደርጋለሁ እዛ እንዳጋጣሚ ወደዚህ የመጣ ነው ከናቴ ጋር ኪሮ ሆስፒታል ነበር ኪሮ ሆስፒታል መተን እዛ እስከሚጀምሩ እንትን ጸበል ገባን ቅዱስ ኡራኤል ቤተክርስቲያን እንቆይ ተብሎ መንፈሶች ይጮህ ነበር እዛና እንደዚህ ነው ምናምን ሲሉ እናቴ ወደዚህኛው ያደላች ደረጃ ወደ ጸበሉ ኪሮ ሆስፒታል
እድሜያቸው 18 ያልሞላው ነፃ ይሰራሉ ተብሎ ነበር በዛ ሰዓት። ከዛን ያን እንደዛ ለመታከም ነው የመጣው። ከዛ ህክምናው ቦታ አይታወቅም እንደሆነ ነው የሚሉት። እዚህ ከመጣው በኋላ ነው የዛሬ 11 አመት 12 አመት የዛኔ ነው አንክሎሲስ የሚባል በሽታ ነው የተባለው። በመገጣጠሚያ ላይ የሚመጣ ነው። አሁን ላይ መቅኔ ነው የጨረሰው እና መቅኔ ነው የሚያስፈልገው ነው የተባልኩት። እዚህ ሲልክ ሮድ ሆስፒታል ታይቼ ነበርና እያንዳንዱ ቦታ መቅኔ ባዶ ነው። እንደዚህ ውስጡ ሲታይ ውስጡ ክፍት ነው እና መቅኔ ነው የሚያስፈልገው። ለሱ ደግሞ በጣም ብዙ ነው፣ ውድ ነው ሰርጀሪ የሚሰራ። መቅኔውም ከውጭ ነው የሚመጣው ተባለ። እናቴ ወልዳ ነበር። እናቴ ወልዳ እሷን ቻው ብያት ተኝቼ ነው መነሳት ያቃተኝ። ባንዴ ነው እንጂ ጊዜ እየጠበቀ አይደለም። ከዛን እነዚህ መጎባበጥ ምናምን የጀመሩት ናቸው በሂደት እንጂ መራመድም መናገርም ያቆምኩት ባንዴ ነበር። እንዳመመኝ መናገር አልችልም። አንገቴም እንደዚህ አይንቀሳቀስም። ቅዱስ ዑራኤል ቤተክርስቲያን ነው ጸበል ስጠመቅ እንደዚህ መንቀሳቀስ የጀመረው። በእጄ አልበላም ነበር ለረጅም ጊዜ። አሁን በግራ እጄ እበላለሁ። ሳማተብም ይሄኛው አይደርስም ግንባሬ ላይ እንደዚህ ቀስ ብዬ ነው በአየር ላይ ነው እንጂ አይደርስም ግንባሬ ላይ እንጂ። እግሬም ያው እንደዚህ ነው ጉብት ብሏል ጣቴ። አንድ ይሄኛው ትንሽ ይዘረጋል፣ ይሄኛው ደግሞ ይታጠፋል። ይሄ ግን አይዘረጋም ሲላ ነው የሚሰራ። ጣቶቼም እንደዚህ ናቸው። በቃ እንትን መቅኔ ስላደረቁ ነው እንደዚህ ታጠፉት ነው ያለኝ ዶክተሩ። ፊዚዮቴራፒ ለረጅም ጊዜ ሰርተሽ ከዛ በኋላ ነው ሰርጀሪ የሚደረገው ያሉኝ። በፊት ከዚህ በፊት በተደረገው ቀረጻ ላይ ብዙ ሰዎች አግዘውኝ ለአንድ አመት ያክል ሰርቻለሁ ፊዚዮቴራፒ። ብዙ የማህበረ ቅዱሳን ልጆች ብዙ ሰዎች እንደ ቅዱስ ዑራኤል ይስጥልኝ ሁሉንም ለአንድ አመት ያክል ደረቅ መርፌ እየወሰድኩኝ ባልቻ፣ ኔክሰስ እና ደግሞ ዶቼ ካሳንቺስ ያለው ሶስቱ ጋር በደንብ ፊዚዮቴራፒ ሰርቻለሁ። ጧት በጣም ነው ንቃታል ማለት ጧት ያመኛል። ፀሐይ እስከሚያገኘኝ ወይ ደግሞ የሞቀ ብርድ ልብስ ውስጥ እስከምቆይ ድረስ ያመኛል። ግን ይሄ እንትኑ ፊዚዮቴራፒ ከሰራው በኋላ በጧት ተነስቼ ምንም ህመም የለው በጧት ነው የምነሳው። አሁን ፊዚዮቴራፒውን ሳቆም ነው ህመሙም እየጀመረኝ ሰውነቴም እየጨመረ ይመጣል። ገንዘብ ስላጣው ነው የቆመው እንጂ በጣም በሱ በኩል ለውጥ ነበር። ህመሙም የጧጧት ህመሙም ጠፍቶ ነበር። በቃ እንደዚህ ቁጭ ብዬ ፍራሽ ላይ ቁጭ ብዬ ራሴ ቁጭ እላለሁ። አሁን እንደዚህ እህቴ ነች አይታ ከሆነ የዛኔ ዋጊ ነች ብድግ እያረገች ታስቀምጠኝ። እኔ ቁጭልና ወዲያው የሆነ ነገር ከወገቤ ድጋፍ ይደረግልኛል። አሁን ግን ተመልሶ ወደ በፊት ሆነ። አንደኛ በጣም አሁን ላይ የራበኝ ማለት ምበላው ያጣው በጣም እየተቸገርኩ። ሁለተኛ ደግሞ ፊዚዮቴራፒውን ሰርቼ እንደ በፊቱ ሰውነቴ እንዲመለስ እንዲታዘዝልኝ በጣም ነው የሚይዘኝ። መታጠፊያ ላይ እጄም እግሬም ይጮሃል እና አሁን በጣም ችግር ውስጥ ነው ያለው። እዚህ መጥቼ ማንም የሚመጣ የለም። መጥቶ የሚያየኝ አንዴ ማህበረ ቅዱሳን ልጅ አለ። ከዛም እሱ ነው ሁሌ እየመጣ እዚህ ያየኛል። አይዞሽ በጣም ያጽናናኝ የሚያበረታኝ ሰው እሱ እና አሁን ያለሁበት በጣም ችግር ውስጥ ነኝ። ሰውም ማጣው ሰውም ሳገኝ በእንትነሚሉት በደሞዝ ነው የሚሉት። ቅዱስ ዑራኤል ጸበል ቤትም እያናገርኩኝ ነበር ልጆች እዛን እኔ ጋር ሆናችሁ ተመላላሽ እየሰራችሁ ያመሰሩት ለራሳችሁ ታረጋላችሁ በአንድ ሶስት አናግራለሁ። ግን ፍቃደኛ እግዚአብሔር ስጣቸው። እዚህ ሰፈር ተባበሩኛል ሰዎች
ስጠራቸው ማንም ይመጣልኛል። ታናሽ ወንድሜም አለ አሁን ይሄዳል ሰሞኑን እሱም ወደ ግቢ እንጂ እሱም ጎበዝ ነው በደንብ ይንከባከበኛል እና ዋጋዬን በፈለኳት ሰዓት ትመጣለች። ስደውልላት መታ አድራም ትሄዳለች። አሁን ብዙ ጊዜ እሱ አብሮት ጥናት ይሄዳል። እሱ ጥናት ሲሄድ እዚህ ተኛለው ቴሌቪዥን ከፍቶ ሪሞት ይሰጥልኛል። ሰጥቶኝ ምግብ አጠገብ ያርቆና ቤቱ ስለሚያፈስ የሚያፈሰው ቦታ ላይ መዘፍዘፊያ ምናምን ደቅኖ ይሄዳል። ደጋጋሚ በአንድ ችግር ዙሪያ ሲሄድባቸው የሚያስወጡኛል። በዛ ምክንያት ነው እንጂ ብዙ ሰው ጋር ሄዳለሁ እና አሁን ላይ ብዙም እያስወጡኝ ስለሆነ የቤቱ ባለቤት ሲያወራኝ ከስር ያሉት አድሚኖች ምናምን እነሱ ያስወጡኛል። እዛን አሁን በቃ ዝም ብዬ ካንተ ጋር ነው የምደውለው። እዚህ ከመጣሁ በኋላ ሁሌ ነው የሚከፋኝ። ማርያምን ሁሌ እንዳለቀስኩ ነው እዚህ ከመጣሁ። እዛው እንዳለው በሞትኩ ብያለሁ። እዚህ በጣም ነው የሚከብደው። እዚህ ይከብዳል። ወረዳ አስተዳደሩ ጋር እሄዳለሁ ብዙ ጊዜ እና እሱ እንደዚህ ተቀበሏት ይባላል ቀጥታ ድጋፍ ላይ እሱ መዝግባት ምናምን ብሎ ሲል ከታች ያሉ ሰው ቆይ ዛሬ ቆይ ነገ ምናምን ሲሉኝ ቤት ስመጣ ባዶ ሆኖ ርቦኝ በጣም አልቀሻለሁ። በዚህ ጉዳይ ሁሌ ነው የሚተካከመውና በሱ በጣም ነው የሚከፋኝ። በመጀመሪያ ብዙ ሰው ቤት ያጣል። ቤት ስለሰጠኝ የድንግል ማርያም ልጅ ከሱ ቀጥሎ ደግሞ ተመልክቷቸው ይሄ ቤት ይገባታል ብለው ለሰጡኝ ሰዎች በጣም አመሰግናለሁ። ከዛ በመቀጠል ግን ብርዱ ቅዝቃዜው እንደነገር አቅም ያለው ሰው ያሰራል። ግን አቅም የሌለን ሰዎች ምንም ማድረግ አልችልምና በጣም ብርድ አለ። ብርዱን የሚያፈሰው እሱ ቢቆም ደስ ይለኛል። በመጀመሪያ ከዚህ በፊትም በማህበረ ቅዱሳን በኩል መጣችሁ አይታችሁ ይሄ ይገባታል ይሄ ያስፈልጋታል ብላችሁ አደረጋችሁልኝ ሁሉ አምላከ ቅዱስ ራይት ይስጥልኝ። በጣም አመሰግናለሁ። እግዚአብሔር አምላክ የነፍስም የስጋም ዋጋ ያድርግላችሁ። አሁን ላይ ግን በምግብም በኩል በጣም ይቸግረኛል። ፊዚዮቴራፒንም ትቼ ነው ያለሁት። እዚህ ብርድ ቤት ውስጥ ነው ያለሁትና መምጣት የሚፈልግ መጥቶ ቤቴን ያለሁበትን አይቶ ሁሉም አቅሙ በቻለው አቅሙ ያልቻለ ደግሞ አምላከ ቅዱስ ራይል ያግዝሽ ብላችሁ በጸሎታችሁ አስቡ።
ፈረንሳይ ጉራራ ኪዳነ ምህረት ወደ ወጣት ማዕከል ጋር ያለሁት። አሁን ቢመጡ ፈረንሳይ ጉራራ ኪዳነ ምህረት ጋር ደርሰው ቢደውሉልኝ እኔ ማንንም ከዚህ ልኬ መቀበል እችላለሁ፣ ይቀበሉልኛል ልጆች። ሳምራዊ እለፍ በመንገድ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽሞሞ ተቃርባለችና የዓለም መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና